አሁን ሰዓቱ ምን ያህል የሚለውን የምናይበት ነው። እዚህ ድረስ ተገኝተው ከኛ ጋር ይህንን ጥሩ ልግስና ይዘው ለመጡት ለብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ ምስጋና ግን መጀመሪያ ይገባል ብዬ አስባለሁ። ስለዚህ በኢትዮጵያ ብር ከካናዳ መንበረ ብርሃን ቅድስተ ማርያም ካቴድራል የተሰበሰበው ገንዘብ አጠቃላይ ሲታይ ዝግጁ ናችሁ? 3,046,127 ብር። በጣም ደስ ከዚህ በላይ ይመጣል ገና ይመጣል። አዎ እንግዲህ ለምስጋና እስኪ የክብር ዶክተር ቢኒያምን ወደዚህ ሞቅ አድርጋችሁ ጋብዙልኝ እስኪ። ቢኒ ወደ ያው እንግዲህ እንደምን አመሸ ቢኒ። ያው ሰምተዋል ብዬ አስባለሁ። በዚህ ጉዳይ ላይ ምስጋናህን እንድታቀርብ ፈልገናልና አንድ ሁለት ቃል እስኪ። ብፁዕ አባታችን ቡራኬዎት ይድረሰኝ። ብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ ዛሬ በመካከላችን ተገኝተው ከመንበረ ብርሃን ቅድስት ማርያም ካቴድራል በቶሮንቶ ምዕመናን የተሰበሰበውን ምዕመናንና ካህናት ድጋፍ 3,465,127 ድጋፍ አድርገውልናል። ብፁዕ አባታችንን የቤተ ክርስቲያኑን አስተዳዳሪ ካህናትና ምዕመናንን መቄዶንያ በሚረዱ ከ8,000 በላይ በሚሆኑ አረጋውያንና የአእምሮ ሕሙማን ስም 45ቱም ቅርንጫፍ ባሉ አባቶች እናቶች ስም ሆኜ እጅግ አድርጌ አመሰግናለሁ። ብፁዕ አባታችን በተደጋጋሚ መቄዶንያ መጥተው ይባርካሉ። ከዚህ ቀደም ብዙ ድጋፍ አድርገውልናል። በመጨረሻ ጊዜ ደግሞ እንደመጡ እስቲ ይሄ የገቢ ማሰባሰቢያ የሰይፉ ፕሮግራም ስላለ እዛ ላይ ደግሞ እስቲ የሚችሉትን አስተባብሩልን ብለን ጥያቄ አቅርበን ነበር ከፕሮግራሙ በፊት ማለት ነው። በዚሁ መሰረት እሳቸው ወደ ሀገረ ስብከታቸው ሄደው ጥቅምት ላይ የቅዱስ ሲኖዶስ ስብሰባ ላይ ነበር ይሄንን ሀሳብ ጥያቄ ያቀረብንላቸው። ከጥቅምት በኋላ እንግዲህ ወደ ሀገረ ስብከታቸው ወደ ካናዳ ሄደው ዛሬ የምታዩትን ድጋፍ እንድናገኝ ያደርጉልን ማለት ነው። በነገራችን ላይ በዛው ሀገረ ስብከት ከዚህ አሁን በቅርቡ በዚሁ በላይቭ ፕሮግራም ላይ 1 ሚሊዮን ብር ድጋፍ ተደርጓል። እሱም እሳቸው ባስተባበሩት መሰረት ነው። ከዛ ውጪም አሁንም ሰዎች እያስተባበሩ ነው የሚገኙት። ስለዚህ አሁንም እንግዲህ የምስራቅ የመንበረ ብርሃን ቅድስት ማርያም ካቴድራል ምዕመናን እና ካህናት አሁንም እንግዲህ ድጋፋችሁን የበለጠ ማጠናከር እንድትችሉ ከዚህም በላይ ማገዝ ትችላላችሁ። ያደረጋችሁት ነገር ትልቅ ነው፣ ግን ዋጋችሁ ይበዛል። አሁን እሳቸው ፊት ሆኜ ስለ መንፈሳዊ ጉዳይ አላወራም። አሁንም ደግሞ የበለጠ እንድታስተባብሩልን ድጋፍ እንድታደርጉልን በእግዚአብሔር ስም ጥሪ ያቀርባለሁ። ከዚህ ቀደምም ብፁዕ አቡነ ዲሜጥሮስ የዱባይ ሀገረ ስብከት ሊቀ ጳጳሳቸውም እንደዚሁ ትልቅ ድጋፍ አድርገውልናል። እዚህ መጥተው አስረክበዋል። ባለፈው ብፁዕ አቡነ ኤርሚያስም ላይቭ ፕሮግራም ገቢ ማሰባሰቢያ አድርገዋል። ሁሉንም እናመሰግናለን በመቄዶንያ ተገልጋዮች ስም። እንግዲህ ሌሎች ደግሞ አበው ሊቃነ ጳጳሳት በሀገረ ስብከታችሁ በየዓለም ላይ ያላችሁ በኢትዮጵያም፣ በአሜሪካም፣ በካናዳም፣ በአውስትራሊያ፣ በደቡብ አፍሪካ፣ በእንግሊዝ ሁሉም ያላችሁ ብፁዓን አበው ሊቃነ ጳጳሳት አውቃለሁ እያስተባበራችሁልን ነው። የበለጠ ደግሞ እንደዚህ እንደ ብፁዕ አባታችን ሁላችሁም ደግሞ በሀገረ ስብከታችሁ እንድታስተባብሩልን በታላቅ ትህትናና አክብሮት ጥሪ ያስተላልፋለሁ። የቤተ ክርስቲያኖችም አስተዳዳሪዎችም በየቦታው ያላችሁ አስተዳዳሪዎች እናንተም እንደዚሁ እንደ ምስራቅ ካናዳ እንደ መንበረ ብርሃን ቅድስት ማርያም እንደዚሁ እያስተባበራችሁ እንድታደርጉልን ጥሪ ያስተላልፋለሁ። በቅርቡ አሁን ለምሳሌ እሁድ ብፁዕ አቡነ መቃሪዎስ የካልጋሪ ሀገረ ስብከት ሊቀ ጳጳስ እንደዚሁ የገቢ ማሰባሰቢያ ያደርጋሉ። ስለዚህ በየቤተ ክርስቲያኑ አንድ እሁድ ቀድሞ ማስታወቂያ ተሰርቶ
አንድ እሁድ የገቢ ማሰባሰቢያ ብታደርጉልን በቀላሉ ሰዎችንም ምዕመናንንም በረከት እንዲያገኙ ማድረግ ነው ራሱ። ከዛም ውጪ ደግሞ ለአረጋውያን ደግሞ ለኛ ድጋፍ ታደርጉልናላችሁና ይሄንን በእግዚአብሔር ስም ጠይቃችኋለሁ። የንስሐ አባቶችም ልጆቻችሁን በማስተባበር ሰንበት ትምህርት ቤት በየዓለም ላይ ያላችሁ ማለት ነው፣ አሜሪካ፣ ካናዳ፣ ኢትዮጵያም ጭምር ማለት ነው። ሰንበት ትምህርት ቤቶችም የጉዞ ማህበራት፣ ጽዋ ማህበራት ብዙ ጊዜ ያለው ብዙ ሰዎች በማህበር እንደዚህ የጽዋ ማህበር እያስተላለፉ ሲያስገቡ ያለውና ሌሎችም ወደ 4000 ነው 5000 የጽዋ ማህበራት አሉ። ስለዚህ እናንተም ደግሞ 4000 5000 የጽዋ ማህበር ከእናንተ ከሁላችሁም ድጋፍ ይፈልጋልና ምክንያቱም ይሄ ለዚህ ለትልቅ ፕሮጀክት የሚፈልገው ብር እንደምታውቁት ብዙ 5 ሚሊዮን ብር ነው እና አግዙን እላለሁ። እንግዲህ ለተደረገልን ድጋፍ ብፁዕ አባታችን እዚህ ድረስ የጸሎት ጊዜዎትን አጣበው ስለመጡ በጣም አመሰግናለሁ። ለተደረገልን የገንዘብ ድጋፍ እግዚአብሔር ይስጥል። እንግዲህ በእውነቱ ቅድም ስጀምር ያው የየማዕረጋችሁን የየደረጃችሁን ስም አልጠራሁም። ያው ሁላችሁም በያላችሁበት ነው ወይም እግዚአብሔር በሰጣችሁ ጸጋ እየሰራችሁ ያላችሁ ሁሉ እግዚአብሔር ጸጋውን ይጠብቅላችሁ፣ ጸጋችሁን ይጠብቅላችሁ። በእውነቱ ሰይፉ ሾው አቶ ሰይፉ በእውነት በጣም ይሄ ትልቅ መስዋዕት ነው። እንዳው ምንድነው ምጽዋትም ጭምር ነው። ይሄ ራስን ትቶ ለነሱ ይሄንን ፕሮግራም ማዘጋጀትና ለነሱ ይሄ አገልግሎት ወደ አረጋውያን እንዲዞር በማድረግ ይህን ስራ በመስራት በጣም ዓለም አቀፍ ሰው እንዲሆኑ ነው ያደረገውት። ድሮም ዓለም አቀፍ ነውት። አሁን ደግሞ የበለጠ ከምድርም በላይ ደግሞ በመንግስተ ሰማይ በመላእክት ከተማ ሳይቀር እውቅና አሰጥቶታል እና በርትተው ይስሩ፣ እግዚአብሔር ይጠብቅልን። ዶክተር ብንያንም ከነ ቤተሰቡ እግዚአብሔር ይጠብቅ። በእውነት እዚህ ያላችሁ ሁላችሁም በየደረጃችሁ አምላካዊ ረድኤቱን ያብዛላችሁ። በቶሮንቶ ቅድስት ማርያም ያላችሁ ምዕመናን በእውነት እግዚአብሔር ያክብራችሁ። እናንተ በሰራችሁ ስራ እኔም ጭምር ነው የተከበርኩትና እግዚአብሔር አሁን የምትሰሙ የምትከታተሉ ሁሉ ከማህበረ ካህናት ጀምሮ ምዕመናን እግዚአብሔር ይጠብቅልን። ያው ቅድም ዶክተር ተናግረውታል። በኦቷ ተክለ ሃይማኖት የሚገኙ ማህበረ ምዕመናን ካህናቱ እንደዚሁ አስተዋጽኦ አድርገው በቀደም ስመጣ ነግሬያቸው ነበርና 1 ሚሊዮን ልከናል። ደግሞ አሁን እናሰባስባለን፣ ገና በዚህ አናቆምም ነው ያሉት። ሌሎቹም አብያተ ክርስቲያናት አሁን በዝግጅት ነው ያሉ። ወይም ደግሞ ተመልሼ ልመጣ ምችል ይሆናል። ይህንኑ ብስራ እንጠብቃለን። እግዚአብሔር ይጠብቅልን። ጊዜያችሁን እግዚአብሔር ይባርክ። ስጦታችሁን እግዚአብሔር ይባርክ። በዓለም ዙሪያ ያላችሁ ለዚህ እጃችሁን የዘረጋችሁ ሁሉ ቤታችሁን በበረከት ይምላልን። እግዚአብሔር ይጠብቃችሁ። አሜን። ስለመጡ ስለጎበኙን በጣም እናመሰግናለን። ብፁዕ አባታችንን አመስግናችሁ በክብር ሸኙልን። እናመሰግናለን። ዋው በጣም ደስ ይላል። ሴፊ ወዬ ይሄ ከናሁ ቴሌቪዥን የመጣው እስክንድር ተስፋዬ እሺ ተሰናብቷል።